አማስሩ ወሰዱሱ ለየካቲት በዛቲ ዕለት አይረፍ። ቅዱስ ኤፍሬም መታሰቢያው ነው። በረከቱ ጋራት ነው። በዚችም ዕለት የጴጥሮስና የሶፊያ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አማስሩ ለሐምሌ በዛቲ ዕለት ኮነ ሰማዕተ ቅዱስ ሐዋርያ ስምዖን ቀሌዮጳ ዘተሰሜ ናትናኤል። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሐምሌ 10 በዚች ቀን ናትናኤል የተባለው ቅዱስ ሐዋርያ ስምዖን ቀሌዮጳ በሰማዕትነት አረፈ። ይህንንም ሐዋርያ አይሁድ የጌታችንን ወንድም ያዕቆብን ከገደሉት በኋላ ለኢየሩሳሌም ኤጲስቆጶስ አድርገው ሐዋርያት ሾሙት። እርሱም ክብር ይግባውና ስለ ጌታችን ኢየሱስ ክርስቶስም አስተምሮ ከአይሁድ ብዙዎችን ጌታችንን ወደ ማመን መለሳቸው። ታምራትንም አድርጓልና በሽተኞችንም አድኗልና። ንጉሡ አንድሪያኖስም ሴቶችን ከባሎቻቸው እንደሚለይ ንጽሕናቸውንም እንዲጠብቁ እንደሚያዛቸው ስለ እርሱ ሰማ። ወደ እርሱም አስቀርቦ ጽኑ ስቃይን አሰቃየው። ማሰቃየቱንም በሰለቸ ጊዜ ራሱን በሰይፍ እንዲቆርጡ አዘዘ። ከእርሱም ጋር ቴዎና የምትባል አንዲት ድንግል ተገደለች። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእርሱ ጋራ ከርዕሰ ሊቃነ ጳጳሳቱ ከአባ ማትያስ ከሁላችንም የክርስቲያን ወገኖች ጋር ትኑር ለዘላለሙ። ሰላም ለከ ናትናኤል ዘቃና እስራኤላዊ ንጹሐ ሕሊና ሐዋርያ ሐዲስ ሰናይ ርእስና በረከተከ ከአው ለሕዝብ ከመንገለ ይትፈቀድፍና ከመዝናማተ ይክው ደመና። በዚችም ቀን ለአባቶች ሊቃነ ጳጳሳት ዘጠነኛ የሆነ የእስክንድርያ ሊቀ ጳጳሳት ቅዱስ ከላዲያኖስ አረፈ። ይህም ቅዱስ በወንጌላዊ ማርቆስ መንበር 14 ዓመት መንጋውን እየጠበቀ ከኖረ በኋላ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ። ሰላም ለከላዲያኖስ ዘውልቆ ሲመቱ በውልቆ ጳጳሳት ተሳቱ ዘበምግባሩ ሰናይ ወበአብይ ዘሃይማኖቱ እግዚአብሔር አይረፎም ቅን የዓለም ዝንቱ ሀበይ ጸንሆ ድልዎ በሰማይ እስቴቱ። ዳግመኛም በዚች ቀን ቅዱስ አባት ብስንዳ አረፈ። ይህም ቅዱስ ጥልቅ በሆነ የውሃ ጉድጓድ ውስጥ ቆሞ ሲጋደል ኖረ። መላእክትም ይጎበኙትና ዘጠኝ ክንድ ያህል በሰረገላ ከፍ ከፍ ያደርጉት ነበር። ከዚህም በኋላ በሰላም አረፈ። በረከቱ ከእኛ ጋር ትኑር ለዘላለሙ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሐምሌ 11 በዚች ቀን መርባስ በሚባል አገር ሰዎች የሆኑ ቅዱሳን ዮሐንስና የአባቱ ወንድም ልጅ ስምዖን በሰማዕትነት ሞቱ። ዳግመኛም በዚች ቀን ለአባቶች ሊቃነ ጳጳሳት 78ኛ የሆነ የእስክንድርያ ሊቀ ጳጳሳት አባ ገብርኤል አረፈ። ዛቅረብኩ ማይሌታ ዘኪርያ ይላፈም ለተጸምዱ ከዘልፈለላ አነብቶ ከብዘንዴቴ መጽሐፍ እንተረሰይ ከግዚኦ ጸሪቀ መበለት ኩፈ ምላቡላን ቡላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማይቶ ጻድቃኑ መላእክት ጓን ደናግላዲዩ መነኮሳት ሄራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ሊቆን ውስ ጻለ ዘጻፎ በክርታስ ወለዛ ጻፎን ዘይደርስ ወለዛ አንበቦ ወለዘ ተርጎሞ በልሳን አዲስ ወለዘ ሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይ ስቡረ መሐረነ ኢየሱስ ክርስቶስ። ተአምሪሁ ለቅዱስ መስቀል። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም የሰይጣን ወጥመድ ይሻር፣ ሁሉም ሕመምና ደዌ ተሰደዱ። ሁላችሁም መናፍስት ርኩሳን ከኔ ከባሪያዬ ነፍስና ሥጋ ተሰደዱ። በዚህ አንተና ይህን መጽሐፍ ከሚይዙ ከሚጸልዩት ከሚያነቡት ሁሉ በኢየሱስ ክርስቶስ የመስቀሉ ኃይል ደዌና ሕመም ሁሉ ከባሪያ ከእኔ ነፍስና ሥጋ ይውጣ። ሁሉንም ፍጥረት በፈጠረ በሕያው እግዚአብሔር አምላችኋለሁ። ከነፍሴና ከሥጋዬ አትቅረቡ። በሌሊትና በጠዋት የመረጣችሁ ውጡ። በባህርና በደረቅ መሬት በወንዝ የመጣው ሁሉ በምድረ በዳና በተራራ የመጣውም ሰይጣናት ውጡ። በለቅሶና በሐዘን በክብርና በጉስቁልና የመጣው ሰይጣናት ውጡ። በሳቅና በፌዝ በደጋና በቆላ በጨዋታና በጠብ በድንጋጤ በስትርቅታ በቃር የመጣችሁ ሰይጣናት ውጡ። በብርሃንና በጥጋብ ብዛት በብርድና በእንቅጥቅጥ ከተቅማጥ ከቁስል ፌዝ ከሚባል የአንጀት ሕመም ከሚባል
የአባላዘር ሕመም ሁሉ በሰማይና በምድር ያለውን ፍጥረት ሁሉ በፈጠረ በሕያው እግዚአብሔር አምላችኋለሁ፣ አወግዛችኋለሁ። ስለ እኛ በተሰቀለ ያድነን ዘንድ የብረት በር ረግጦና ሰብሮ በተነሳው የብረቱ መወርወሪያ በሰበረ በኢየሱስ ክርስቶስ አምላችኋለሁ። ሕመምና ደዌ ሁሉ፣ የሰይጣን ወጥመዶች ሁሉ፣ የሴቶችን ማኅፀን የሚዘጋ የሴቶችንም የመርገም ደም የሚያበዛ ያን ጊዜ የሚመጣ የሚያበዛ ልጅ የማይወልዱ የሚያደርጉ ሁሉ በ99 የመላእክት ነገድ አምላችኋለሁ። በቅዱሳን ሰማዕታት ሁሉ መልካም እርግብ በሆነችው በማርያም በውስጧ መላእክት በሚያመሰግኑባት በኢየሩሳሌም ሰማያዊት በእውነት መንፈስ ቅዱስ ጰራቅሊጦስንም ስሙ። አሸናፊ በሆነ በአማኑኤል በስውርና በግልጽ በተተረጎመ ስሙ በእግዚአብሔር አወግዛችኋለሁ። ሰይጣናትንም አወግዛችኋለሁ። እንዳትቀርቡኝ እንዳትነኩኝ ነፍሴና ስጋዬን እኔ ጸሎት ያደረኩበት የእኔ የሆነውን ሁሉ በዚህ መጽሐፍ በዚህ ውሃ ቢሆን ቢረጩት ቢጠጡም ከክፉ ነገር ሁሉ ይዳኑ፣ አጋንንትም ክፉ ማድረግ አይችሉም። በዚህ መጽሐፍ ከእኔ እንደወጡ አምላችኋለሁ እንድትወጡ አምላችኋለሁ። ይህን መጽሐፍ የያዘና የተሸከመው ሁሉ ይዳን። አቤቱ አንተ ጠብቀን ሰውረን፣ በክንፈ ረድኤትም ቀድሰን። ኃይልን የተሞሉ የሰማይ መላእክት የሚያመሰግኑት እኔ በሰራኋቸው በፊቴ በተቀመጡ ጸበል ዕቃዎች ፊት ቅዱስ 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 እያልኩ ስምህን እጠራለሁ። በእውነት ያለ ሐሰት ሕሙማንና ድውያን ሕይወትን የምትሰጥ ሁሉንም ደዌ አርቅ። በእኔና በባሪያ የሴቶችን የወንዶችን ስራይ ፍታ። እኔ ባሪያ በምቀመጥበትና በምቆምበት በምተኛበት የጨለማ መናፍስት ሁሉ ከዚህ መጽሐፍ ይራቁ። ጸባዖት በሆነ በሕያው ኢየሱስ ክርስቶስ ኃይል ሚካኤልን በቀኙ ገብርኤልን በግራው ትልካቸዋለ። ሰይፋቸው በእጃቸው ነው። የኢየሱስ ክርስቶስ ስም በመካከላቸው ነው። የምድርን አራቱን የሰማይ ማዕዘን ያንጻሉ። በብርሃን ኃይል የሚመራው የምድር አራቱ ማዕዘን ያነጻል። ሁሉም የአጋንንት ሰራዊት ወጣን ወጣን እያሉ ይሸሻሉ። ከባሪያ ከነፍሱ እየሸሹ እየራቁ ሄድን ሄድን ይላሉ። የድንግል ልጅ የኢየሱስ ክርስቶስ የጸባዖት ጌታ በዚህ ዓለም ባለው ምድር ሚካኤል በቀኙ ገብርኤል በግራ ላክልኝ። ሰይፋቸው በእጃቸው ነው። ደዌ ሕማም ሁሉ ይሰደድ፣ ይንቀጥቀጥ፣ ይሽሽ። ከባህሪ ከነፍስና ከስጋው ሰይጣናት ይራቁ። ለምን ትገባላችሁ? በሰው ልጅ ሁሉ ውጡ። ከእግዚአብሔር አገልጋይ ውጡ። በአምላካችን በእግዚአብሔር በስሙና በካህሊነቱ ውጡ። ይኸውም አንጢቆራጦስ ነው። ከሰው ልጅ አስወጥቼ እሰደው ዘንድ ኃይሌ መጠለያዬ ነው። በመስቀል እርዳታ የሚድን እርሱ በመስቀል ጥላ ይኖራል። የመስቀሉ ረድኤትና በረከት አይለየን ለዘላለሙ አሜን። ተስፋ የቆረጡ ልቦች በቅዱስ ሉቃስ ወንጌል ምዕራፍ 24 ቁጥር 13 እስከ 35 ባለው የመጽሐፍ ቅዱስ ክፍል ስንመለከት ሁለት መንገደኞችን እናገኛለን። እነዚህ መንገደኞችም በቅዱስ መጽሐፍ በዚሁ በሉቃስ ወንጌል ምዕራፍ 24 ቁጥር 13 እስከ 35 ታሪካቸው እንደተመዘገበው የኤማውስ መንገደኞች በመባል ይታወቃሉ። የማን መንገደኞች? የኤማውስ መንገደኞች በመባል ይታወቃሉ። እነዚህ የኤማውስ መንገደኞች ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በተነሳባት በሰንበተ ክርስቲያን በዕለተ እሁድ በመጀመሪያዋ በዚያች ቀን አመሻሹን ሊመሽ ሰዓቱ በቀረበበት ሰዓት ተነስተው ከኢየሩሳሌም ጌታችን ኢየሱስ ክርስቶስ ከተነሳባት ጌታችን ኢየሱስ ክርስቶስ ትንሣኤውን ካበሰረባት የጌታችን የኢየሱስ ክርስቶስን መነሳት ለማብሰር መላእክት በተገለጡባት በዚያች ቅድስት ከተማ ተነስተው ወደ እርሷ አቅራቢያ ወደ ሆነው ወደ ኤማውስ መንደር ለመጓዝ እንደተነሱ ወንጌላዊው ቅዱስ ሉቃስ በወንጌሉ መዝግቦት እናገኛለን። እንዲህ ይለናል። ሁለቱ ደቀ መዛሙርት ተስፋ ቆርጠው ኤማውስ ወደሚባል መንደር ማደር ፈልገው ወደ ማታ ሰዓት መጓዝ ጀመሩ። ሁለቱ ምኖች አልሰማችሁኝም እንዴ? ሁለቱ ምኖች? ሁለቱ ደቀ መዛሙርት ምን ብለው? ተስፋ ቆርጠው ልባቸው ተሰብሮ ልባቸው አዝኖ ፊታቸው ጠውልጎ በረሃብ በጥም አቅም አጥተው በነበረበት ሰዓት በዚያች አመሻሽ ጊዜ ከኢየሩሳሌም ተነስተው ኤማውስ ወደሚባል መንደር
ወደዚያ ሂደው ለማደር ተነሱ ይለናል ወንጌላዊ ቅዱስ ሉቃስ። የእነዚህ ሁለት ደቀ መዛሙርት ታሪክ ሲጀምር ምን ብለው ነው ያልነው? ተስፋ ቆርጠው። ለምንድን ነው ተስፋ የቆረጡት ነው ዋናው ነገር። ተስፋ ያስቆረጣቸው ምንድን ነው? ተስፋ መቁረጥ ማለት ምን ማለት ነው? እንግዲህ ሁላችሁም እንደምታውቁት ተስፋ የቆረጡ ልቦች በዚህ መካከል ይኖራሉ። ከእናንተ መካከል ከእኛ መካከል ተስፋ የቆረጡ ልቦች ይኖራሉ። ተስፋ መቁረጥ ማለት ምን ማለት ነው ስንል በሕይወታችን በኑሯችን ሁልጊዜ የሚከሰተውን በወንድሞቻችን በእህቶቻችን ሁልጊዜ የሚገለጠውንና የምናየውን የምንመለከተውን ነገር ለተስፋ መቁረጥ ምሳሌ አድርገን ስንመለከት በዚህ መካከል ያላችሁ ወንዶችም ሴቶችም ወጣት እህት ወንድሞቼ ከናንተ መካከል አንዱ ለትዳሬ ለሕይወቴ ወይም ደግሞ የልጆቼ እናት የልጆቼ አባት ሊሆነኝ ይችላል በማለት እህቶቻችን ወንድሞቻችን የጮኝነት ዘመን ምን ይላሉ? ይጀምራሉ። በዚህም የጮኝነት ዘመን ያችን የመጨረሻዋን ዋናዋን ዕለት ወደ አንድ ጎጆ ወደ 3 ጉልቻ የሚሰበሰቡባትን ከሁለት ወደ አንድነት የሚመጡባትን ከሁለታቸው አካል የሚከፈል ልጅ ከሁለታቸው አካል ተከፍሎ አንድ ልጅ ሆኖ የሚመጣበትን ያችን ዕለት በመናፈቅ በእጮኝነት ዘመን ለብዙ ዘመናት የሚቆዩ እህት ወንድሞች አሉን። በምንድን ነው የሚቆዩት? በእጮኝነትና በጭኝነት ነው። በተስፋ አይደል እንዴ? ተስፋው ምንድን ነው? ትዳር አይደለም እንዴ? ተስፋው ምንድን ነው? ልጅ መውለድ አይደለም እንዴ? ተስፋው ምንድን ነው? የእጮኝነት ተስፋው ልጅ መውለድ እኮ ነው መጨረሻው አይደለም እንዴ? ውጤቱ በተስፋ የምንጠብቀው በእጮኝነት አሁን የምንጠባበቀው ምን ለማግኘት ነው? በኋላ ወደ አንድነት መምጣት ነው የእጮኝነት ተስፋው። በኋላ ከሁለታችን አካል የሚከፈል አንድ ልጅ ማግኘት ነው ተስፋችን። የእጮኝነት ተስፋው ይህ ነው። በኋላ በአንድ ቤት መገኘት ነው። ከሁለት ሐሳብ ወደ አንድ ሐሳብ መምጣት ነው የእጮኝነት ተስፋ ይህ ነው። ይህንን ተስፋ ሰንቀው አንዲት ሴትና አንድ ወንድ በእጮኝነት ዘመን አያሌ ዘመናትን ይቆያሉ። ነገር ግን ዘመናት ጊዜያት በሄዱ ቁጥር በመካከል ከሁለቱ ወይም ሴቷ ወይም ወንዱ ከዚህ በኋላ አንቺን አልፈልግም ይላል። ምን ይላል? አልፈልግሽም ወይም አልፈልግም። ካንተ ጋር ለመኖር ብዙ አስቤበት ነበር። ካንቺ ጋር ለመኖር ብዙ ራሴ ጋር ተነጋግሬ ነበር። ሱባኤ ገብቼ ነበር፣ ጸሎት ይዤ ነበር፣ ተስዬ ነበር። ግን ደስ አላለኝም። ልቤ መልክ ጥሩ ነገር እየነገረኝ አይደለም። ስለዚህ ከዚህ በኋላ አንቺን ማየት አልፈልግም፣ ከዚህ በኋላ አንተን ማየት አልፈልግም ቢላችሁ ይሄ ምን ይባላል? ተስፋ መቁረጥ። ተስፋ መቁረጥ ማለት ነው አቅዳችሁት የነበራችሁት ነገር ጠብቃችሁት የነበራችሁት ነገር ሳይታሰብ ብዙ ጊዜያትን ብዙ ገንዘቦችን እድሜያችሁን ሕይወታችሁን ሐሳባችሁን ያካፈላችሁ ሰው የኔ ነው ያላችሁ ሰው አብሮኝ ያመሻል ያላችሁ ሰው በወርቅ ይወርቃል፣ ብታመም ይታመማል፣ ብደይ ይደያል፣ ብጎሰቁል ይጎሰቁላል ያላችሁ ሰው አልፈልጋችሁም ሲላችሁ ምን ይባላል? ተስፋ መቁረጥ ማለት ይህ ነው። ተስፋ የቆረጡ ልቦች ማለት ይህ ነው። የተሰበሩ ልቦች ማለት ይህ ነው። ይህ ሲሆን ልባችሁ ይሰበራል። ይህ ሲሆን ተስፋችሁ ይመነምናል። ይህ ሲሆን ፊታችሁ ይጠወልጋል። ተስፋ ትቆርጣላችሁ፣ ሰውን ትጠላላችሁ። ሰው ብቻ ሳይሆን የራሳችሁን ሰው መሆን ጭምር ትጸየፉታላችሁ። ከምን አንጻር? ተስፋ ከመቁረጥ አንጻር፣ ልባችሁ ከመሰበሩ አንጻር። እነዚህ የኤማውስ መንገደኞች ተስፋ ቆርጠው ከኢየሩሳሌም ተነስተው ወደ ኤማውስ ይጓዙ ነበር ስንል ተስፋ ያስቆረጣቸው ምንድን ነው ስንል
የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ መሞት ምን ጠብቀው ነበር ከሱ ታዲያ ቢሞት? ስለዚህ የጠበቁት ነገር አለ ማለት ነው። እርሱ ያደርግልናል፣ ይሰራልናል ያሉት ነገር አለ። ተስፋ የቆረጡት ለምንድን ነው ስንል አንደኛ እነርሱ የጠበቁትን ነገር ስላላደረገ ነው። ምን ስላላለ? ምን ስላላለ አልኋችሁ? እነሱ ምን ያሉትን የጠበቁትን የተመኙትን ነገር እርሱ ስላላደረገ እነርሱ የፈለጉትና የጠበቁትን ነገር ሳያደርግ በመስቀል ተሰቅሎ ታሞ ወደ መቃብር በመውረዱ ምክንያት ነው ተስፋ የቆረጡት ክርስቲያኖች። ለዚህ እኮ ነው ቅድም ያልኳችሁ የጠበቅነውን ነገር ስናጣ የተመኘነውን ነገር ስናጣ ተስፋ እንቆርጣለን፣ መኖር ያስጠላናል ያልኳችሁ ለዚህ ነው። ስለዚህ እነዚህ ሰዎችን ከአምላካችን ከመድኃኒታችን ከኢየሱስ ክርስቶስ የጠበቁት ነገር ነበረ፣ ተስፋ ያደረጉት ነገር ነበር። ያ የጠበቁትና ተስፋ ያደረጉት ነገር ሳይፈጸምና ሳይሳካ እርሱ መስቀል ላይ ውሎ ወደ መቃብር ወረደ። በዚህ ምክንያት ምን አሉ? ተስፋ ቆረጡ። ወዳጆቼ ተስፋ ያደረጉት ምንድን ነበር ስንል በዚያን ዘመን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በሥጋ በተገለጠበት ወቅት ሀገራቸው እስራኤል ወይም እስራኤላውያን በሮማ ቀኝ ግዛት ውስጥ ነበሩ። የሮማውያን ቀኝ ግዛት ስለከበዳቸው በሙሴ ሕግ መጻሕፍት በነቢያትና በነቢያት ትንቢት ስለ መሲሁ ስለ ኢየሱስ ክርስቶስ የተነገሩትን ትንቢቶች ሁሉ ከሮማውያን ቀኝ ግዛት ጋር አመሳስለው ይተረጉሙ ነበር እስራኤላውያን። ስለ መሲህ መምጣት ሙሴ በሕግ መጻሕፍት ተናግሯል። ስለ መሲህ መምጣት ነቢያት በየትንቢታቸው ባለቅኔያት በየቅኔያቸው አመስጥረው አራቀው ተናግረዋል። እነዚህ እስራኤላውያን የሚወዱት ሙሴ የሚያከብራቸው የእግዚአብሔር ነቢያት ሁሉ በየመጻሕፍቶቻቸው የተናገሩትን ስለ ኢየሱስ ክርስቶስ ስለ መሲሁ የተናገሩትን ትንቢት እነርሱ የሚተረጉሙት ለራሳቸው በሚመች መልኩ አድርገው ነበረ። ይህም ማለት መሲሁ ወደዚህ ምድር የሚመጣው ከሮማውያን ቀኝ ግዛት ነፃ ሊያወጣን ነው ብለው ተስፋ ያደርጋሉ። ለምን? ከሮማውያን ነፃ የሚያወጣ ጉልበተኛ በመካከላቸው ሊገኝ አልቻለም። ጦረኛ በመካከላቸው ሊመጣ አልቻለም፣ ሊፈጠር አልቻለም። የእስራኤል እናት ማህፀን ከሮማውያን ግዛት ነፃ የሚያወጣ ኃይል አላገኘችም። ስለዚህ ተስፋ ያደረገችውን መሲሁን ኢየሱስ ክርስቶስን ነበር። ተመልከቱ እንግዲህ እግዚአብሔር መድኃኔዓለም ኢየሱስ ክርስቶስ የሚመጣበት መንገድ ሌላ፣ ነቢያትም የተናገሩት እውነቱን ስለ ኢየሱስ ክርስቶስ አመጣጥ፣ ስለ ኢየሱስ ክርስቶስ ሞት፣ ስለ ኢየሱስ ክርስቶስ ስቅለት ነበር። እነዚህ እስራኤላውያን ግን ከራሳቸው ሕይወት ሥጋዊ ሕይወት ከራሳቸው ዘመን ጋር አያይዘው ተርጉመው የመሲሁን መምጣት ነቅተውና ተግተው ይጠባበቁ ነበር። እነርሱ መሲሁ ሲመጣ እንደዚህ ያደርጋል ብለው ያስቡ ነበር። መሲሁ ሲመጣ የጦር ኃይል አቋቁሞ ራሱ የጦር መሪ ሆኖ ምን አልኳችሁ? የጦር ኃይል ምን ብሎ አቋቁሞ ያቋቋመውን ደግሞ የጦር ኃይል ራሱ መሪ ሆኖ የሮምን የቀኝ ግዛት ቀንበር አውልቆ ጥሎ የዳዊትን ቤተ መንግሥት የሚያድስና በአባቱ በዳዊት ዙፋን ላይ የሚነግስ አድርገው ያስቡት ነበር። ይህ ድርጊታቸው ነው ጌታችን ኢየሱስ ክርስቶስ ወደ መቃብር ሲወርድ በሐዘን ውስጥ ላይ እንዲወድቁ ያደረጋቸው። አስቡ የእግዚአብሔር ቤተሰቦች። ኢየሱስ ክርስቶስ ግን እነርሱ እንዳሰቡ ሲመጣ በጠበቁት መንገድ አይደለም የመጣው። አንደኛ ከመጀመሪያው ሲመጣ
የጦር ኃይል አቋቁሞ ወይም ደግሞ የጦር ኃይል መሪ ሆኖ መምጣት ይቅርና የጦር መሪ መሆኑ ቀርቶ ሰራዊት አስከትሎ መምጣቱ ቀረና እንጀራ የሚፈልግ በመጀመሪያ በከብቶች በረት የሚለብሰው አጥቶ ቅጠል ለብሶ መጣ። እነርሱ የጠበቁት መሲህ ነፃ ያወጣናል ያሉት መሲህ በማይጠበቅ ቤት ከድሃ ቤተሰብ ምንም ከሌላት ከ15 ዓመት ብላቴና ከድንግል ማርያም እርሷም ልብስ ሳታዘጋጅ ስትወልደው የምታለብሰው ልብስ ሳትይዝ ቦታ ሳትመርጥ በከብቶች በረት የከብት በረት ታውቃላችሁ አይደል? የከብት በረት ባለበት ቦታ ታልፋላችሁ። በተለይ ከተሜው ለምን የከብት በረት ባለበት ቦታ አለፈ ማለት በአፍንጫው ላይ ያለው ሳይነስ በሙሉ ምን የሚልበት ነው የሚነሳበት ነው የሚታመም ነው ሁሉ። ስለዚህ የከብት በረት የሚወድ የለም። አሁን ከብት የሚያረቡ ሰዎች ካጠገባችሁ እንዲቀመጥባችሁ አትፈልጉም። ነገር ግን ከከብት አርቢዎች ደግሞ ወተት ትለምናላችሁ። ከከብቶች የሚወጣውን ለአፍንጫችን አላስፈላጊ የሆነ ለበሽታ የሚያጋልጠውን ነገር አንፈልገውም። ከብት አርቢዎች ከኛ ጎረቤት እንዲሆኑ አንፈልግም። ደግሞ ከላሞቹ የሚወጣውን ወተት ደግሞ እንፈልጋለን። ስለዚህ የከብት በረት ስንል አሁን የምታዩትን የሚሸታችሁን ጠረን አስቡት። በዚህ አላስፈላጊ የሆነ ጠረን ባለበት ቦታ ላይ እነርሱ ይጠብቁት የነበረው መሲህ ጦር አቋቁሞ የጦር መሪ ሆኖ ይመጣል ያሉት የሰማያዊ አምላክ መድኃኔዓለም ኢየሱስ ክርስቶስ በዚያ ተወለደ። የሚለብሰው አጥቶ ደግሞ ቅጠል ለብሶ መጣባቸው። ከዚያም በኋላ ደግሞ ጦር አስከትሎ ይመጣል ሲሉ እርሱ የሚዞረው በሽተኛ ወዳለበት ወደ እርሱ የሚመጡት በሽተኞች ፈውስ የሚፈልጉ ድህነት የሚፈልጉ ልባቸው የተሰበረባቸው ውስጣዊ ማንነታቸውን የሚያክምላቸው ያጡ የተጨነቁ ተስፋ የቆረጡ ሰዎች በተለያዩ ጠበብቶች እንፈወሳለን ብለን ገንዘባቸውን ጨርሰው ተስፋ የቆረጡ ሰዎች ችግረኞች በአጠቃላይ የሚረዱ ሳይሆን የሚረዱ መሳሪያ የሚያነግቡ ሳይሆን ለራሳቸው ተሸካሚ የሚፈልጉ ሰዎች ነው ወደ ኢየሱስ ክርስቶስ ሲመጡ ያዩት የተመለከቱት። ይህን አዩና መሲህነቱን ካዱ ማለት ነው። ተመልከቱ። ይህማ መሲህ አይደለም። በሮማ ቄሳር ላይ አምጾ ጦር አቋቁሞ የጦር መሪ ሆኖ እኛን ነፃ ያወጣናል ብለው ሲጠብቁ ይልቁንም የቄሳር ግብር አስገባሪ ሆነ። ምክንያቱም በአንድ ወቅት እስራኤላውያን፣ ፈሪሳውያን፣ ሰዱቃውያን ወደ ኢየሱስ ክርስቶስ ቀርበው ለቄሳር ግብር መክፈል ይገባልን ብለው ጠይቀውት ነበር። አንደኛ እነሱ የፈለጉት አይገባም ቢል ከቄሳሩ ጋር ለማጣላት ነው። በሁለተኛ ደረጃ ደግሞ እርሱ መሲህ ነው በቄሳር ላይ ያምጻል ብለው ተስፋ ያደረጉ ስለነበረ ለቄሳር አማጺ ደግሞ ለቄሳሩ ግብር መክፈል አይገባም ብሎ የሚከለክል ነው። እርሱ ግን ምን አላቸው? ለቄሳር ትከፍሉ ዘንድ ግብር ለመክፈል የያዛችሁት መክሊት የትኛው ነው አላቸው። መክሊቱን ሳሳዩት ተመለከተና ይህስ የቄሳር ምልክት ያለበት ነውና የቄሳርን ለቄሳር ስጡ የእግዚአብሔርንም ለእግዚአብሔር ስጡ በማለት በቄሳር ላይ ያምጻል፣ በቄሳር ላይ ጦር ይሰብቃል፣ በቄሳር ላይ ሰራዊት አቋቁሞ ይዋጋል ብለው የጠበቁት ኢየሱስ ክርስቶስ ለቄሳር የሚገባውን ክፈሉ ብሎ ግብር አስከፋይ ሆኖ ሲያገኙት ይልቁንም ምን አሉ? ተስፋ ቆረጡ። በምንነቱ? በመሲህነቱ ላይ። እነርሱ መሲህነቱን የጠበቁበት መንገድ የተለያየ ስለሆነ እንጂ በእውነትም መድኃኔዓለም ኢየሱስ ክርስቶስ መሲህ ነው። ክብር ምስጋና ለስሙ ይሁን። አመስግኑት እግዚአብሔር። እነርሱ በፈለጉበት እነርሱ በጠበቁበት መንገድ
መሲህነቱን ተርጉመው አላግባብ ተርጉመውት እንጂ መድኃኔዓለም ኢየሱስ ክርስቶስማ መሲህ ነው። እነርሱ የሮማን መንግስት ያፈልሳል ነበር ያሉት። የኢየሱስ ክርስቶስ መሲህነት ግን ከሮማ መንግስት ጋር አይገናኝም ነበር። የኢየሱስ ክርስቶስ መሲህነት ከዲያብሎስ መንግስት ጋር ነው። ከማን መንግስት ጋር ነው? ተናገሩ። ከማን መንግስት ጋር? ከዲያብሎስ መንግስት ጋር ነው። ኢየሱስ ክርስቶስ ጦር የሚሰብቀው ሰራዊት የሚያቋቁመው ለቄሳር መንግስት ለሮማ ስልጣን ሳይሆን በሲኦል ውስጥ 5500 ዘመን አባቶቻችን ቅዱሳን ነቢያትን ጽድቃቸው እንደ መርገም ጨርቅ ሆኖባቸው ፈኑ ዴከ ማርያም እያሉ ይጮሁ የነበሩት ነቢያት ቅዱሳን ሁሉ ለማዳን በዲያብሎስ መንግስት ላይ እንጂ በቄሳር መንግስት ላይ አልነበረም የኢየሱስ ክርስቶስ መሲህነት። እነርሱ በዲያብሎስ መንግስት ላይ መሲህነት የነበረውን ኢየሱስ ክርስቶስን በቄሳር መንግስት ላይ መሲህ ይሆናል ብለው ስለጠበቁ ማዘን በማይገባቸው ምን አሉ? አዘኑ። ችግሩ ይሄ ነው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የቄሳርን መንግስት ሳይሆን የዲያብሎስ መንግስት ነው የሚያፈርሰው። በቄሳር መንግስት ላይ ሳይሆን በዲያብሎስ መንግስት ላይ ነው የሚዘምተው። እስራኤላውያንን ከቄሳር ግዛት ሳይሆን ነፃ የሚያወጣው እነሱንም አባቶቻቸውንም የዓለምን ሕዝብ ሁሉ ገነት የምትባለው ርስት ተዘግታበት በሲኦል ውስጥ ለ5500 ዘመን እየማቀቀ ያለን ነፍሳት ሕዝብ ለማዳን የመጣ መሲህ ኢየሱስ ክርስቶስ ነው። ክብር ምስጋና ለአምላካችን ይሁን። እንደዚህ እንደመጣ ስላላወቁ ስላልተረዱ እነርሱ የጠበቁትን ነገር ስላላደረገ እነዚያ የኤማውስ መንገደኞች ልባቸው ምን አለ? ተሰበረ፣ አዘነ በመሞቱ። እንደዚህ ልባቸው ተሰብሮ እንደዚህ ልባቸው ተስፋ ቆርጦ ፊታቸው በሐዘን ጠውልጎ ከኢየሩሳሌም ተነስተው ወደ ኤማውስ ሲጓዙ ይነጋገሩ ያወጡ ያወርዱ የነበሩት ስለ መድኃኔዓለም ስለ ኢየሱስ ክርስቶስ ጽዋቶ መከራ ነበር። ደስ የሚለው ይሄ ነው። ደግሞ መልካሙ ጎናቸው ማለት አስቡት። ከኢየሩሳሌም ተነስተው ወደ ኤማውስ ሲገቡ ድረስ ያወጡት ያወርዱት የነበረው ያሳዝናቸው የነበረው ልባቸው ይሰበር የነበረው ስለ ኢየሱስ ክርስቶስ ጽዋቶ መከራ ነበር። አባቶቻቸው ፈሪሳውያን፣ ሰዱቃውያን፣ ካህናት፣ መኳንንት በኢየሱስ ክርስቶስ ላይ ያደረሱትን መከራ ሁሉ ያስቡ ነበር። ጭካኔያቸውን ይመለከቱ ነበር። ቀራንዮ ላይ ምን እንዳደረጉት ቁመው አይተዋል። ስቃዩን አይተዋል። ያለ ሕግ ኢየሱስ ክርስቶስ እንደ ወንጀለኛ እንደ ኃጢአተኛ ተይዞ በመስቀል ላይ ሲሰቀል ያለ ሕግ ነበር። በዚያን ዘመን ሁለት ነገሮች አሉ። አንደኛ በጅራፍ የተገረፈ ወንጀለኛ ምን አይልም፣ በመስቀል አይሰቀልም። ሊሰቀል የተፈረደበት ወንጀለኛ ከሆነ ግርፋት አይገረፍም። ወይም ደግሞ በግርፋት የሚለቀቅ ወንጀለኛ ከሆነ በመስቀል ምን አይልም፣ አይሰቀልም። ኢየሱስ ክርስቶስ የኔና የናንተ ጌታ መድኃኔዓለም ግን ሁለቱንም ነገር ተቀብሏል። በመጀመሪያ ገረፉት። አጥንቱ አልቆ ስጋው አልቆ አጥንቱ እስኪታይ ድረስ ጅራፉን አቁሞ ይቀመጣል ተቆጥቶ። ሌላኛው ተነስቶ እንደገና አንድ ብሎ ይጀምራል። የግርፋቱ ቁጥር 41 ነበር ሊሆን የሚገባው። ነገር ግን እያደረጉ 6600 ስንት ነው? 66 ግርፋት ገረፉት። በዚህ ግርፋት ስጋዎቹ አልቀው አጥንቶቹ ታዩ። ይህ ሁሉ ሲደረግ እነዚህ የኤማውስ መንገደኞች ምን ብለው ነበር? ቆመው አይተው ነበር። እና የአይሁድን የወገኖቻቸውን ጭካኔ፣ ርኅራኄ ማጣት፣ ሰው በሰው ላይ እንዴት እንደሚጨክን አይተው ተመልክተው ስለነበረ
ከኢየሩሳሌም ወደ ኤማውስ ሲጓዙ ይህንን ነበር የሚያስቡት። አቤት ጭካኔ! እኔማ እኮ አቅም ቢኖረኝ ኑሮ የሚያግዘኝ ቢሆን ኑሮ እነዚያ ሲገርፈው እነዚያ ሲሳለቁበት እኮ እነዚያ የሰደበውን ምራቁን የተፋበትን በጅራፍ የገረፈውን እንዲህ ባደርገው ደስ ይለኝ ነበር እያሉ ለምን መምህራቸው ነዋ፣ ይወዱታል፣ ተስፋ ያደረጉበት ነዋ እያሉ እየተጨነቁ ይሄ ብቻ መሰላችሁ እንዴ? ይሄ ብቻ እኮ አይደለም። እናቱ ድንግል ማርያም ተሆነው የነበረውን ነገር ሁሉ በዓይናቸው ተስሎ ይታያቸው ነበር። እናቶች የልጅን ጉዳይ ታውቁታላችሁ። የወለዳችሁ ልጃችሁ ገና በሐሳብ ወደቀ ብላችሁ እንዴት እንደምትደነግጡ፣ ገና እንዲሆነብኝ ብላችሁ ገና እየሮጠ ሲሄድ እንዲሆን ነው ብላችሁ ወደፊት የሚፈጠረው ነገር እየተነበያችሁ ልጃችሁ ላይ የሚደርሰውን ድርጊት ገና ከመፈጠሩ አስቀድሞ ተንበያችሁ ልባችሁ ምን ያህል ተስፋ እንደሚቆርጥ ወላጆች የወለዳችሁ ታውቁታላችሁ። ልጇ መድኃኔዓለም ኢየሱስ ክርስቶስ በመስቀል ላይ ሲውል ድንግል ማርያም መከራ አይታለች። ያዘነላትም ነበረ፣ የተሳለቀባትም ነበር። አቤት ስታሳዝን ያላትም ነበር፣ ይበላት ያሉም ነበሩ። ምክንያቱም በእርሷ ልጅ ምክንያት የእኛ ልጆች ብለዋል። ያን ጊዜ ገና በ2 ዓመቱ ኢየሱስ ክርስቶስን ፈልጎ ሄሮድስ 14,000 ሕፃናትን ምን ብሏል? በኢየሩሳሌም አርዷል። እነዚያ ውሃ ባፍንጫቸው ሲፈስ በውሃ ታፍኖ የሚሞቱ ሕፃናት ላይ ሰይፍ አስቀምጦ ነበር ሄሮድስ። አልሚ ምግብ ልስጥ ብሎ ሰይፍ አቅርቦ ነበር ሄሮድስ። ማንን ፈልጎ? እየሰማችሁ ነው? ግን ማንን ፈልጎ? ኢየሱስ ክርስቶስን የድንግል ማርያምን ልጅ ብላቴናውን ፈልጎ። ስለዚህ በዚህ ምክንያት በሷ ልጅ ምክንያት እኛ ልጆቻችን ገብረናል። ስደቷን ያላዩ ስደቷን ያላወቁ ገና በ15 ዓመቷ ሀገር ለቃ 3 ዓመት ከ6 ወር መከራ እንዳየች ያላዩ እናቶች በሷ ላይ የፈረዱ ነበሩ። ብድራቷን ነው ያገኘችው። እኛ ስናለቅስ እሷ ስትደሰት ነበር። የኛ ልጆች ሲሞቱ የእርሷ ልጅ ስለተረፈላት ስትስቅ ነበረ፣ ስታመሰግን ነበረ። ስለዚህ ብድራቷ ነው። እሰይ ይበላት ያሉ ነበሩ። አያችሁ፣ እነዚህ አልቃሾችና ተሳላቂዎች ጭምር የኤማውስ መንገደኞች ተመልክተው ነበረ። ስለዚህ ከኢየሩሳሌም ተነስተው ወደ ኤማውስ ሲጓዙ ያወሩ ይነጋገሩ የነበሩት ኢየሱስ ክርስቶስ ቀራንዮ ላይ ስለደረሰበት፣ ድንግል ማርያም በልጇ ምክንያት ቀራንዮ ላይ ስላዘነችው ሐዘን፣ ስለተሰበረችው ስብራት፣ ስለጠወለገው ፊቷ ነበር ያስቡ የነበሩ ይነጋገሩ የነበሩት። ታዲያ ይህንን ስለ እርሱ ጽዋዕተ መከራ፣ ስለ እርሱ ሕማምና ሞት፣ በእርሱ መሞት ሲቆጩ ሲበሳጩ ለነበሩት ለእነዚህ ለኤማውስ መንገደኞች መድኃኔዓለም ኢየሱስ ክርስቶስ ወደ እነርሱ መጣ። ደስ አይለው? አመስግኑ እግዚአብሔር። መንገደኛ ሆኖ መጣ ከእነርሱ ጋር ሊጓዝ። ወገኖች አስተውሉ። ወደ ቤተ መቅደስ ስትመጡ ስለ ጽዋዕተ መከራው አስቡ። እግዚአብሔር ስላደረገልን ነገር አሰላስሉ። ቤተ መቅደስ መጥታችሁ አታውሩ፣ ብትችሉ ጸልዩ። ጸሎታችሁን ከጸለያችሁ ደግሞ በጽሞና ሆናችሁ በተመስጦ ወደ ሰማያ ሰማያት ውጡ። ጽዋዕተ መከራውን አስቡ። እግዚአብሔር በቀራንዮ ላይ ያደረገውን ብቻ ሳይሆን ራሁን ያደረገልንን ብቻ ያሲክርሽንቶ በቸርነት እስኪ አሁን ያደረገላችሁን አስቡ። በሕይወት ዘመናችሁ እስኪ አሁን እንዴት እያኖረን እንደሆነ፣ አሁን እንዴት እየመገበን እንደሆነ፣ አሁን እንዴት እየጠበቀን እንደሆነ። እንዲሁ ነገ ብታመም በምን ገንዘብ ነው የምታከመው የምንል የምንቸገር የለንም እንዴ? ግን ታመን እናውቃለን? የለም። ይህን ያደረገ አምላክ በቤተ መቅደሱ በቅድስናው ስፍራ ስሙ በሚጠራበት ቦታ ስትመጡ ይህን አሰላሱ። ለወሬ አትምጡ እንዴ። ብዙ እናቶች ብዙ አባቶች አሉ እኮ መንገድ ላይ ሲገናኙ ግድ የለም ነገ እሑድ አይደል? አዎ ነገ ቤተክርስቲያን ስንገናኝ እናወራዋለን የሚኖር ለወሬ ነው እንዴ የምትመጡት እዚህ እንዴ? ቤተክርስቲያን ስንገናኝ እናወራዋለን ይባላል እንዴ? ለወሬ ነው እንዴ ቤተክርስቲያን የሚመጣው? የወሬ ጊዜ አለ እንዴ ቤተክርስቲያን ላይ? ቃለ እግዚአብሔር እኮ
ሰዓታቶች ጊዜያቶች አልበቃ ብለው እኮ ተቋርጦ ነው የሚቀረው እኮ ያውም እናንተን በሰዓት ለማሰናበት። አባቶቻችን ቅዳሴውን የሚያጣደፉት የሚቸኩሉት እኮ እናንተ እንዳትሳቀቁ ደግሞ የእናንተም የምግብ ሁኔታ እንዳይጎድል ብለው ቃለ እግዚአብሔር የሆነ ጊዜ እኮ የለም ቤተ መቅደስ ላይ ክርስቲያኖች። ለምንድን ነው ታዲያ ነገ ስንገናኝ እናወራዋለን ቤተ ክርስቲያን ላይ? ተሰጦን መቼ ልትመልሱት ነው የምታወሩት? ወንጌሉን መቼ ልትሰሙት ነው የምትጫወቱት? የራሳችሁን የሰፈር ወሬ የምታወሩት፣ የእድር ጉዳያችሁን የምታወሩት? መቼ እግዚአብሔርን ልታመሰግኑ ነው ከዚህ መጥፋችሁ የምትሳሳቁት? አሁን እኮ ወንጌሉ እየተሰበከ ትምህርቱ እየተሰጠ የምታወሩ ሁሉ እኮ አላችሁ። ከእናንተ ጋር እግዚአብሔር አይቀመጥም። እግዚአብሔር የሚቀመጠው ስለ ራሱ የሚወያዩና የሚነጋገሩ ሰዎች ነው። በስሜ አንድም ሁለትም ከዚያም በላይ ሆነው በተሰበሰቡት መካከል ምን እላለሁ ነው ያለ? እገኛለሁ ነው ያለ። ክብር ምስጋና ለአምላካችን ይሁን። ስለዚህ አንድም ሁለትም ሆናችሁ ስትሰባሰቡ ስለ እግዚአብሔር ጽዋዕትወ መከራ እግዚአብሔር ስላደረገልን መልካም ነገር ስለ እርሱ ማሰብ መነጋገር ነው። ይህ ሲሆን እግዚአብሔር በመካከላችን ይገኛል። ያ ሲሆን ፈሪሃ እግዚአብሔር በልባችን ይሆናል። ያ ሲሆን ፍቅረ እግዚአብሔር በልባችን ይነዳል። ያን ጊዜ እግዚአብሔር ወደኛ ይቀርባል። እነዚህ የኤማውስ መንገደኞች ምንም እንኳን ተስፋ ቢቆርጡ ልባቸው ቢሰበርም አሁንም ግን እያወሩ ያሉት ስለ ክርስቶስ ጽዋዕትወ መከራ ነበርና በመካከላቸው መንገደኛ ሆኖ በእነሱ መካከል ተገለጠ። እንደዚህ እየጠወለጋችሁ የምታወሩት ይህ ነገር ምንድን ነው አላቸው። ማነው እንደሚላቸው? እየሰማችኝ አይደለም? ልተው እንዴ? እየሰማችኝ አይደለም? ምን አልኋችሁ? ምንድነው ያልኋችሁ? ኢየሱስ ክርስቶስ ከነዚህ ከኤማውስ መንገደኞች ጋር መንገደኛ ሆኖ መጣ ነው እያልኳችሁ ያለሁት። ለምን ስንል ስለ እርሱ ይነጋገሩ ስለነበረ፣ በመሞቱ ከነርሱ በመለየቱ ይቆጩ ስለነበረ፣ እንዲኖርላቸው እንዲቆይላቸው ተስፋ ያደርጉ ስለነበረ፣ በልባቸው እየፈለገው አሁንስ ቢመጣልን እየናፈቁ ስለነበረ ኢየሱስ ክርስቶስ ደግሞ ወደሚፈልጉት ይቀርባል። ተስፋ ወደሚያደርጉት ደግሞ ተስፋ ይሰጣል። እኛ እንዳለመታደል ነው ተስፋ እንቆርጣለን እንጂ ተስፋችንን እኮ የሚያለመልመው መድኃኒዓለም ነው። እኒህ ሰዎች ተስፋ ቆረጡ እንጂ የተመኙትን የፈለጉትን ነገር እንደተመኙት እንደተፈለጉት ሆኖ ስላላገኙ ተስፋ ቆረጡ እንጂ ተስፋቸውን ግን አለምልሞላቸዋል። ችኩሎች ስለሆን ተስፋ እንቆርጣለን። ችኩሎች ነን፣ ቀድመን እንሄዳለን። ምንም ቢሆን ግን ፍጡራን ነንና ደግሞ ቁመን እንጠብቃለን። እነዚህ መንገደኞች መካከል መድኃኒዓለም ኢየሱስ ክርስቶስ ተገኘና እንደዚህ እየጠወለጋችሁ አላቸው። አያችሁ፣ እንደዚህ ተርባችሁ ምግቡ፣ እንደዚህ ተጠምታችሁ፣ እንደዚህ ጉልበት አቅም አጥታችሁ፣ ፊታችሁ ጠውልጎ፣ ልባችሁ ተሰብሮ፣ ልባችሁ ተስፋ ቆርጦ ይህ የምትነጋገሩት ነገር ምንድን ነው አላቸው። ማነው እንደሚላቸው? መድኃኒዓለም ኢየሱስ ክርስቶስ እኮ ነው። ስለተቸነከሩት እጆቹ እያወሩ እንደማያውቅ ሰው፣ እንዳልደረሰበት ሰው ምንድን ነው የምታወሩት? ምንድን ነው የምትነጋገሩት? ታዲያ እነሱ ምን አሉት? ከሁለቱ መካከል አንዱ ቀለዮጳ የሚባለው ወይም ተብሎ የሚጠራው ሉቃስ የተባለው ደቀ መዝሙር ምን አለው? አንተ በኢየሩሳሌም እንግዳ ሆነህ ብቻህን ትኖራለህን? አለ። ምን ሆነህ? እንግዳ ሆነህ። ተመልከቱ፣ እንግዳ ሆነህ ብቻህን ነው ያለው። ልዩነት አለው። እንግዳ መሆን ልዩነት አለው፣ ብቻ መሆን ልዩነት አለው። እንግዳ ሆነህ አለ። እንግዳ ቢሆንም ብቸኛ የሆነ እንግዳ ባይሆን ኑሮ ምን ይሉት ነበር? ሌላው ሲያወራ ይሰማ ነበረ። ግን አንደኛ እንግዳ ሆነ፣ በዚያ ላይ ብቸኛ ሆነ በኢየሩሳሌም ትኖራለህ አለ። ብቸኛ እንግዳ ማለት ምን ማለት ነው? ዘመድ የሌለው ማለት ነው። ወደ ከተማ ሲገባ ማረፊያ የሌለው እርሱ ብቸኛ እንግዳ ነው። እግዚአብሔር ይመስገን በዘመናችን ብቸኛ እንግዳ ሞልቷል። ምክንያቱም እንግዳ የሚቀበል ሰው የለማ። የአብርሃም ልጅ ጠፍቷል። እንደ አብርሃም እንግዳ የሚቀበል
እንደ አብርሃም በእንግዳ መቀበል ምክንያት የሚገኘውን ጸጋ የሚጓጓ ሰው የለም። አሁን ስለሌለ በዘመናችን ብቸኛ እንግዳ በዝቷል። በጥንቱ ዘመን እንግዳ ስንቅ አይዝም። ምክንያቱም በሄደበት ብቻ የሚናገረው እኔ እግዚአብሔር ምንድን ነኝ ነው፣ እንግዳ ነኝ ነው የሚለው። የእግዚአብሔር እንግዳ ተብሎ ይገባል። እግሩን ታጥቦ ምግብ ቀርቦለት በልቶ እረፍት አድርጎ ወደሚቀጥልበት ጉዞ ይሄዳል። ስለዚህ የጥንቱ ዘመን እንግዳ ብቸኛ አይደለም። ለምን? የእግዚአብሔር እንግዳ ብሎ ባያውቅም የሚያውቀው ባይኖርም የሚያሳርፈው ሰው ሞልቷል። የእግዚአብሔርን እንግዳ የሚቀበል ሰው ሞልቷል። አሁን ግን የእግዚአብሔር እንግዳ የሚቀበል የለም። ስለዚህ በየወቅቱ እኛም ስንወጣ ከአንድ ቦታ ወደ አንድ ቦታ የማናውቀው ሰው በሌለበት ቦታ ላይ ብቸኛ እንግዶች ነን ማለት ነው። ስለዚህ በዚያ ከተማ ላይ የተፈጠረውን ነገር ማወቅም አንችልም። ለምን? ብቸኞች ነን። አልጋ ብር ከፍለን አልጋ ይዘን እናድራለን። ከተማዋን ለቀን እንሄዳለን። ስለዚህ ከተማዋ ማን እንደምትባል በከተማዋ ምን እንደተሰራ ምን እንደተፈጠረ የምናውቀው ነገር የለም። ለምን? ብቸኛ እንግዶች ነን። ስለዚህ እነዚህ ቀለዮጳና ኒቆዲሞስ የተባሉት የኤማውስ መንገደኞች ኢየሱስ ክርስቶስ ምንድነው የተፈጠረው እንደዚህ እያዘናችሁ እየጠወለጋችሁ ልባችሁ ተሰብሮ የምታወሩት የምሰማው ነገር ምንድነው ሲላቸው፣ አንተ በኢየሩሳሌም እንግዳ ሆነ ብቻህን የኖርክ ሰው ነህን አሉት። ዘመድ ያለው እንግዳ ቢሆን ኑሮ በኢየሩሳሌም በቀራንዮ ላይ ስለተፈጠረው ነገር ሲተርክ ተሰማ ነበር ማለታቸው። እርሱ ነገር ምንድነው አላቸው። እነሱም እንዲህ አሉ፣ በእግዚአብሔርና በሰው ፊት በስራና በቃል። እስኪ በሉ ሁላችሁ በእግዚአብሔርና በሉ በሰው ፊት በስራና በቃል ብርቱ ነቢይ አልሰማችሁ? ብርቱ ነቢይ ስለነበረው ስለ ናዝሬቱ ኢየሱስ ነው አሉት። ክብር ምስጋና ለአምላካችን ይሁን። አያችሁ፣ በእግዚአብሔርና በሰው ፊት በስራና በቃል። ይህ ቀላል ነገር እንዳይመስላችሁ። እንኳን በእግዚአብሔር ፊት ብርቱ መሆን፣ በሰው ፊት እኮ ብርቱ መሆን አቅቶናል። ብርቱ ማለት ታማኝ ማለት ነው፣ ተወዳጅ ማለት ነው። በእግዚአብሔርና በሕዝቡ ሁሉ ፊት ብርቱ ነቢይ አሉት። ብርቱነቱ ደግሞ በምን ነው? በስራና በቃል የተናገረውን በመስራት የሚታወቅ ማለት እኮ ነው። ወገኖቼ አይደለም በእግዚአብሔር ቀርቶ ፊት ቀርቶ አይደለም በተቀደሰው በእግዚአብሔር ጉባኤ ሕዝብ ፊት ቀርቶ ብርቱ ታማኝነታችን ሊገለጥ ቀርቶ ባል በሚስቱ ፊት ታማኝነቱ ሊገለጥ እኮ አልቻለም። ሚስት በባሏ ፊት እኮ ብርቱ መሆን አልቻለችም፣ ታማኝ መሆን አልቻለችም። በቃሏ የተናገረችውን በስራዋ መግለጥ አልቻለችም። አሁን የተናገረውን አሁን የሚሽር አታላይ ዘመን ያለንበት እኮ ነው። በዚህ ዘመን ሰው የሚታመነው በቃሉ እንጂ በስራው አይደለም። ወገኖቼ እኛ ግን የመድኃኔዓለም የኢየሱስ ክርስቶስ የድንግል ማርያም ልጆች ነንና በስራና በቃል በእግዚአብሔር ፊት ባንችል በሰው ፊት ለመታመን እንድንችል አምላካችን እግዚአብሔር ይርዳል። አምላካችን ኢየሱስ ክርስቶስ የሰማነውን በዝን ልቡናችን ይጻፍብን፣ ከቅዱሳን ረድኤት በረከት ያሳትፈን፣ ሰላም ቀን ያውለን፣ በዓሉን የበረከት በዓል ያድርግልን። አምላካችን ቅድስት ተዋሕዶ ሃይማኖታችን አስፋልን፣ ምእመናንን በሃይማኖት አበርታልን። የሰላም አምላክ ሰላምን ስጠን። ቀኑን ባርከ ቀድሰ በሰላም አውለን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በሕሊናኪ ወድንግል በሥጋኪ እመእግዚአብሔር ጸባዖት ሰላም ለኪ ቡሩክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልይ ምህረታ በፍቅር ወልኪ ኢየሱስ ክርስቶስ ከመ ይሥራይ ለነ ኃጣውኢነ ተማኅፀነ ብኪ ኦ ተወካፌ ንስሐ ወሰራይ ኃጢአት ኢየሱስ ክርስቶስ ስረይ ኃጢአትየ
ወኃጢአተ ኩሉ ሕዝብ ከማይሰራ ኃጢአት እግዚአብሔር ይፍታ። ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ ሳምንታዊና ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር ወርሃዊና ዓመታዊ የቅዱሳን ገላትና ድርሳናትን በኢትዮ ማህበር የዩቲዩብ ቻናል ያቀርባል። የየዕለቱን ስንክሳር ባሉበት ሆነው በማድመጥ እንዲሁም ወርሃዊና ዓመታዊ የቅዱሳንን ዜና ሕይወታቸውን በማድመጥ ከቅዱሳኑ በረከትና ረድኤት እንዲያገኙ ንቁ ሚዲያ የሁል ጊዜ ምኞቱ ነው። በየዕለቱ የሚለቀቁ ዜና ቅዱሳንን ላይክ፣ ሼር እና ሰብስክራይብ በማድረግ አገልግሎቱን ይደግፉ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን